ሳሩን እንግዲህ የሰው ልጆች ህጻናትን በማዘዋወርና ከፊቷ የሚያስቸግራትን ሰው በማስወገድ ጠንቅቃ ስትሰራ የነበረውን ዛሬ ግን በዳዊትና በሜኪ አማካኝነት ወደ ፖሊስ ቁጥጥር ስር ውላለች። ለዘመናት እየተከታተሏት የነበረው እንግዲህ ሜኪ እዛ ቤት ውስጥ የገባው ወደ ውጭ ሀገር ሊሄድ ሳይሆን አጎቱን መርከቡን ስላስወገደችበት ሊበቀልና መረጃ ይዞ ለፖሊስ ሊያስረክባት መሆኑን እስከዛሬ አላወቀችም ነበር። አሁን ግን ጉዷ ፈጠጠ። እስር ቤት አልወድም፣ እባክህ ወንድሜ ወደ ውጭ ሀገር አውጣኝ ስትለው በፍጹም አለ ዳዊት። አንቺ ዋጋሽን ማግኘት አለብሽ፣ እንደውም እህቴ ባትሆኝ ኑሮ እስካሁን ይሄን ያህል ጊዜ አልታገስሽም ነበር ሲል ነበር የተናገረው። ከዛም ይህንን ያላወቀች እንግዲህ ህይወትን በተኩሳ ህይወቷን ለማስወገድ ስትጥር እንግዲህ ተይ ቢላት ዳዊትን ቢ ስትለው መካከል ላይ ሲገባ በስተት ዳዊትን መታዋለች ማለት ነው። በጣም ከመታችሁ በኋላ ሙሰደሱን ክፍል ይዛ ሄዳ እየተጸጸተች እየተርበተበተ ሳላይ ነበር። ሜኪ ደግሞ የገባው ራስሽን ለፖሊስ ስጪ ሲላት ደነገጠች። ዳዊት አዎ አለና ሜኪም ገብቶ ከዚህ በኋላ አልቆልሻል፣ የኔን አጎት ያስወገድሽው አንቺ መሆንሽን አውቄ አንቺን እዚህ ለመረጃ ነው የገባው ሲላት፣ እንዴ የሜኪ አጎት ነው እንዴ ስትል፣ እናቴን በእንባ ለቅሶ እያስለቀሻት ትኖሪያለሽ፣ አንቺ እዚህ ትዝናኛለሽ፣ ስንቱን ህፃናት ነው ወደ ውጭ እየላክሽ እየተጠቀምሽባቸው፣ ስንቱን ሰራሹ ብለው ሲሏት እጇን እየተንቀጠቀጠች ፍርሃቷ ተወጠረ። እባክህ ወንድሜ እስር ቤት አልወድም፣ አታስረክበኝ፣ ለዘላለም እኮ እስር ቤት ወንድሜ አይደለም እንዴ እያለች ዳዊትን የምትለምነው። ዳዊት ቢተው ምን ብተውሽም ሜኪ አይተውሽም ስትል ሲሉ አስጠነቀቋት። ሩቲ ደግሞ አምልጣ ልትሄድ ስትል መንገድ ላይ ያገኘቻት ሳሩንና ተመለሺ አለቻት። ከዚህ በኋላ አልቆልሻል፣ እጅሽን ስጪ ለፖሊስ ስትላት፣ አልሰጥም፣ ምን እያልሽ ነው? መንገዴ ላይ ወር በይልኝ እያለች ነበረ እያለቻት፣ ከኔ ብታመልጪ ከፖሊስ አታመልጭም ስትል ተናገረች። ከዛም እንግዲህ አሁን ሁሉ ነገር እንዳለቀላትና እጇን ይዘው ሁለቱም ወደ ፖሊስ ቁጥጥር ስር እንደሚያስረክቧት ወይ በፍላጎቷ መስጠት እንዳለባት አስጠነቀቋት። እንግዲህ ይሄን ስትተኩስ ከወደ ውጭ እንግዲህ አልሰሙም ነበር። ሩቲና ሜኪስ ድንገት ሲገቡ በጩኸቱ በሙሰደሱ በክላሹ ተኩስ ስለሰሙ ነበረ የገቡት ድምፁ ማለት ነው። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ሳሩን ለዘመናት ብትጠቀምም አሁን ትልቁን ነገር ካላስ ያ ሁሉ የሰራችው ነገር በቁጥጥር ስር ውላለች ማለት ነው። ምክንያቱም እስከ ዛሬ የበላችሁት እንጀራ እኮ የኔ ነው፣ እኔ እንደዚህ ብዬ ያመጣሁት ነው ስትል ዳዊትን አፈጠጠችበት። ዳዊት ደግሞ በዚህ አይነት መንገድ ያመጣሽው እንጀራ ቢሆን ኑሮ አንዲት ንጣይ ማንበላም ነበር፣ አላወቅንም፣ ስናውቅ ግን አሳልፈን ልንሰጥሽ ወግነናል። እስከ ዛሬም እማዬ እያሳዘነች ነበረ፣ አንቺ ግን ይገባሻል ሲል አስተላለፈላት። ከዛም በኋላ የምትሆነው ነገር ግራ ገባት። ክፍል ውስጥ ሆና ተደብቃ ቁጭ ብላ ተርበተበተች። ዳዊት ሆዱን የተመታውን ይዞ ገባላት። ይቅርታ አርግልኝ ወንድሜ፣ አንተ እኮ ነህ ድንገት የገባህብኝ እንጂ አንተን ላስወግድ አይደለም አለችው ማለት ነው። ህይወት ደግሞ እስከ ዛሬ ከባሏ ጋር ቺክ አድርጋ ስለወለደችባት ችግር እኔ ነኝ ጥፋተኛ፣ በደለኛዋ እኔ ነኝ፣ የፈለገችውን ታድርገኝ፣ ማንኛውም ሰው የሚያደርገው ነው ስትል ነበር። ግን ልጇን ለዘመናት አሳጥታትና አግታባት የነበረችው ሳሩ መሆኗን ስታውቃት በፍጹም ሳሩንን እበቀላታለሁ፣ እንደውም ቢላዋ ይዤ እቀዳታለሁ ብላ ተገላገለችባት። ከዛም በኋላ ሩቲን አመሰገነቻት። ሩቲም አንቺ ነሻሉ ልጄን ያመጣሽልኝ፣ ልጄን ለዚህ ላመጣሽልኝ አመሰግንሻለሁ ስትላት፣ ይሄ የግራሴ ግዴታ ነው፣ እኔም የወንድሜ ልጅ አግታብኝ እሱን ለማስፈታት ብዬ ነው እሷ ቤት የገባሁት። አሁን ሜኪና ሩቲ ቁመው የተወያዩ ነበር። በቃ እኔ እውነቱን ተናግሬያለሁ አላት ሜኪ። አንቺ ደግሞ የእነሱ እህት እንዳልሆንሽ ተናገሪ፣ ምክንያቱም ዳዊትና ህይወት አንድ ላይ ቶሎ ሌላ ነገር እንዲፈጽሙ ማድረግ የለብንም ስትል፣ ለካ ህይወትም አውቃለች እና እሱ ሲጠይቃት የልጅ አባቷ ሲጠይቃት አውቃለሁ፣ አንተ ዝም ብለህ ወሬኛ ታውቂያለሽ እንዴ አላት። አዎ አለ ሳሚ። እንግዳም አልቆልኛል በይኛ፣ እኔም ከዚህ ቤት ወጥቼ ወደ አንድ ቦታ ሽው ልበል እንጂ በቃ
እኔ እኮ የልጄ አባት መሆን እፈልጋለሁ ህይወት ስለ ልጄ የኔ ክፋት እንድትነግሪያት አልፈልግም። በእውነት ከዚህ በኋላ እንደምንም ብዬ ሰርቼ አጥሬ እኔ ልጄ ማሳደግና የልጄ አባት ተብዬ መጠራት ፈልጋለሁ አላት። ዝም በል ወገኛ፣ እስከ ዛሬ ምንም ያላደረክልኝን ዛሬ ምንድን ነው የምትለው? ለዳዊትም እንግዲህ ህይወት ደም ሰጥታው እንግዲህ አንድ አይነት ደም ሆነው አትርፈዋለች ማለት ነው። አሁንም ይህንን ነገር ሳሚ ወስዶ ለሳሩ ነግሯታል። ግን ህይወት እኔ በጣም አዝናለሁ፣ እህቴ እኮ ብዙ ወንጀሎች ሰርታለች፣ አሁን አሳልፈን መስጠት አለብን ሲላት አዝናለሁ አለች። ህይወትም እንዳለችው ከዛም በኋላ ይህን ሁሉ ግን ላተረፍሽ እንደምን ለግሰሽ አመሰግንሻለሁ አለ። ገና እህትነቱን አላወቀም ነበር። ከዛ ሂሩት እንግዲህ በቃኝ፣ ከዚህ በኋላ መቀጠል አልችልም፣ እሷም ወደ ቁጥጥር ስር ትገባለች፣ እኔም እህታቸው እንዳልሆንኩና እዚህ ውስጥ የገባሁበትን ምክንያት ተናግሬ፣ በእርግጥ ዳዊት ሊያዝንብኝ ይችላል፣ ዳዊት እንዲቀየምብኝ አልፈልግም ስትለው አንቺ ከፈራሽ እኔ ልንገርልሽ እያላት ነበር ሜኪ። አይ ራሴ ነግራቸዋለሁኝ አንተ ተገላገልክ እያለች ነው እንግዲህ። ሁሉ ነገር አለቀለት ማለት ነው። ሁላቸውም እዛ ቤት ውስጥ እያንዳንዳቸው የስራ ድርሻ ነበራቸው። በስራ ድርሻቸውም ተወጥተዋል። እንግዲህ እሱም ሄዶ ይቅርታ አድርግልኝ ዳዊት፣ እስከ ዛሬ እኮ እናንተ ቤት የተቀመጥኩት ወደ ውጭ አገር ልሄድ ሳይሆን ሳሮንን ለፖሊስ አሳልፌ ልሰጥ ነው። አጎቴ እንዳስወገደ ስለማቅ ነው ሲል አውቃለሁ አለው ማለት ነው። ዳዊት ደነገጠ። እንዴት ታውቃለህ ማለት ነው አለው። አዎ አውቃለሁኝ፣ በቃ ሁሉን ነገር አውቄያለሁ። ከዚህ በኋላ ምንም እንታገሰው ነገር የለንም ማለት ዳዊት። ሂሩትና ህይወት አብረው ተቀምጠው ልጄን ስላተረፍሽልኝ ሂሩትዬ አመሰግናለሁ አለቻት። ያደረኩት ግዴታዬን ነው አለቻት። ግን የነ ዳዊት እህት ማን እንደሆነ አንቺ ካልሆንሽ ማን እንደሆነች ታውቂያለሽ ስትላት ወሬውን አስቀየሰችባት። ይህን ጥያቄ ሁልጊዜ ሳነሳብሽ ሌላ ነገር ታመጫለሽ። በቃ አሁን ሳሩንን ጠንቀቅ በይ ብዬሻለሁ አንቺን ብላ በጣም ተንፍሳ ሂሩት ሄደች። ሂሩት ወደ ሳሚ ሄደች። ሳሚ እንግዲህ አልቆልሻል፣ ህይወት የነሱ እህት መሆኗን አውቃለሁ፣ እውነቱን ተናገሪ አለቅ ለራስህ ህሰብ አለችው። እኔማ እዚህ ውጥንቅጡ ከበዛ ቤተሰብ ውልቅ ብዬ ነው የምሄደው። እና ታዲያ ሩቲ መሄጃ ታጣሌ ብለህ ነው? ለመሆኑ ምን ሰርተ ልትበላ ነው ስትል ጠየቀችው። እኔ እስከ ዛሬ ለዘመናት ብዙ ብር አከማችቻለሁ ብሎ ነገራት። እሱ ያጠራቀምከው የኃጢአት ገንዘብ ነው፣ ከቻልክ ለእኔ ቢጤ ስጠው። ላቃጥለው አላት። አይ ለምን ታቃጥላለሁ? ለእኔ ቢጤ ይጠቅማቸዋል ለነሱ አላት። አዎ ስለዚህ ከዜሮ ተነሳ ስትለው ሀሳቧን ተቀበለ። ሳሚ እንግዲህ ከሳሩን የሰበሰበውን ብር ለእኔ ቢጤ ሰጥቶ ከዜሮ ጀምሮ ልጁን ለማሳደግ የህይወትን ልጅ ለማሳደግ ቃል ገብቶ እንግዲህ ወጥቶ ሄዷል። ትን ለመንገር እንግዲህ ሩቲ ሁላቸውንም ሰበሰበቻቸው። ከሰበሰበቻቸው በኋላ ተናገሪ ሲሏት ያው ህይወት እኔ እህትህ አይደለሁም ስትለው ማናት ታዲያ እህቴ ሲል ዳዊት ደነገጠ። ካጠገብ ቁጭ አለችው እና ታዲያ አንቺ ነሻ ሞድ እያሽብኝ ነው የሳሩን ተጋባብሽ ሲላት አይ እኔ አይደለሁም። እንግዳ ማለት ተናገሪ አላት ሜኪ። እህትህ ህይወት ናት የእናት አባት ልጅ ሲል ሜኪም ተናገረ። ሞድ እያያዛችሁብኝ ነው ምን ማለት ነው ሲል ደነገጠ። ህይወትም ደነገጠች። እንዴት አልነገርሽኝም ታውቂያለሽ እንደ ህይወት ሲላት ኧረ እኔ ይህንን ሳላቅም ብላ በጣም ተደናገጠች። እኔ ነኝ ወደዚህ ቤት ያመጣኋት ሂሩትን አለ ሳሚ። እና ለምንድን ነው የዲኤንኤን ውጤት እኔ ስለቀየርኩት ነው ስትል ሩቲ ተናገረች። ሁላቸውም ተደናገጡ። ለዘመናት ስታሰቃያት የነበረችው የእናት አባትህ ልጅ ህይወትን ነው ሳሩን እህትህ ሲሉት ዳዊት ማመን አቃተው። ራሱን ይዞ አለ። በዚህ ጊዜ ሳሩን ደግሞ በጣም አዘነች። እህቷ መሆኑን ስትሰማ ምን ታድርግ? የፈሰሰ ውሃ አይታፈስ። ሩቲም ይኸውላችሁ የዲኤንኤ ውጤት ውስጥ ብላ ስትሰጣቸው ህይወት ተቀብላ ስታይ ራሷን ስታወደቀች። ዳዊትም ይሄን ነገር ከምሰማ ብሞት ይሻለኛል ብሎ ፌንት ወደቀ። ከሳሩንም ከወደ ውስጥ መጥታ ይህን ነገር የምሰማው ነገር እውነት ነው ሩት ስትላው ህይወት እህቴ ናት ስትላው እህትሽ ናት ስትላት ስታደርጋት ስታሰቃያት የነበረውን ነገር ተጸጽታ ምን ማድረግ እንዳለበት እና ሁላችሁም እዚህ ቤት ያላችሁ የኔ ጠላቶች ናችሁ ማለት ነው ሲል ዳዊት በስሜት ተናገረ። ህይወት ግን እህትነቷን ልትቀበል ግራ ገባት። ምክንያቱም
ዳዊት ላይ ትልቅ ፍቅር አልፎባታል። አንቺ አፈር ቢልኝና አለሳሚ ይህን ሁሉ ነገር እንዴት እስከዛሬ ይህን ነገር እያደረጉ እያየሽ አምቀሽ ዝምት ያለሽ ሲል ለሩቲ ጮኸባት ሳሚ። ቢሆንም ምንም ማድረግ አልችልም፣ እኔ የእህቴን ልጅ አሳግቼ ለማስለቀቅ ስለሆነ የመጣሁት። ሜኪም ያጎቱን ያስወገደችበት ሳሩ መሆኗን ለማረጋገጥ እስከገባን ድረስ አላማችን እንጨርስ ብለን ነው። ግን እኮ አለች ሩቲን፣ ያስጠንቅቂያችኋለሁ እናንተ ባልና ሚስት ወይንም ፍቅረኛ መሆን አትችሉም ብዬ ደጋግሜ ብነግራችሁ ምክንያቱን ንገሪን እያላችሁ ነው እንጂ እኔ ሁልጊዜም ነግሬያችኋለሁ። መዘግየት የምትችሉት እናንተ ነበራችሁ፣ የቸኮላችሁት ራሳችሁ ናችሁ ስትል ተናገረች። በጣም አዘኑ፣ አለቀሱ። ህይወት በተለይ ራሷን ስታ ወደቀች። ዳዊትም በቃ ከዚህ በኋላ ብሎ አለ። ሳሮንም እንግዲህ ወደ በወንጀሎቿ ልትቀጣ ወደ እስር ቤት ሜኪ አስወረወራት። ስለዚህ እናቴ አሁን ምን ልትባል ነው? የእህትማማቾች ልጆች አንድ ልጅ ወልደዋል ከአንድ አባል ሲባል የሚባለው ጉድ መጣብን ብለው አዘኑ። ግን ምንም የመጣውን መቀበል እንጂ ሌላ ነገር አማራጭ ስለሌላቸው ከዚህ በኋላ ወደ እናታቸው ወስደው እናታቸውን ሊያሳዩ ህይወትን ወስነዋል። ስለምትከታተሉኝ ከልብ አመሰግናለሁ። ቀጣዩስ ምን ይሆን የሚለውን አብረን እናያለን።